ሰላም እንዴት ናችሁ? የዛሬው ፊልም የሚያተኩረው ልጅና ባሏን በአንዴ በሞት ያጣች እናት ላይ ነው። እንዴትና ለምን የሚለውን ጥያቄ ለመመለስ ሙሉ ፊልሙን ተከታተሉት። ሁል ጊዜ እምለቃቸው አሪፍና አዳዲስ ፊልሞች እንዲደርሳችሁ የምትፈልጉ ከሆነ ሰብስክራይብ እያደረጋችሁ የደውል ምልክቷን መጫን እንዳትረሱ። እምሰራቸው ፊልሞች ሌሎች ሰዎች ጋር እንዲደርስ የላይክ ምልክቷን በመጫን የዛሬውን ፊልም ጀምሩት። ወደ ፊልሙ ታሪክ ስንሄድ ፊልሙ ሲጀምር ካቲያ የምትባል ሴት ያሳየናል። ባሏ ኑሪ ቀደም ባለው ህይወቱ አደንዛዥ እጽ አዘዋዋሪ ነበር። አሁን ግን እሷን ካገባ በኋላ ሁሉንም ነገር ትቶ ራሱን ቢሮ በመክፈት የሂሳብ ስራ በመስራት ነው የሚተዳደረው። ራኩ የተባለ በጣም ጎበዝና ደስ የሚል ልጅም አላቸው። ካቲያ ከቤተሰቦቿ ጋር ብታሳልፈው መጨረሻ ቀን እንደሆነ አልተገነዘበችም ነበር። ልጇን ይዛ የባሏ ስራ ቦታ ትሄድና ጓደኞቼ ጋር ቁርስ ለመብላት እገናኛለሁ ብላ ጥላቸው ትሄዳለች። የመኪናውም ቁልፍ ከተቀበለችው በኋላ ተመልሼ እመጣለሁ ብላ ባሏን ተሰናብታ ወጣች። ካቲያም ትሄድና ከጓደኛዋ ጋር ትገናኛለች። ቀኑን ሙሉ ከጓደኛዋ ጋር እየተሳሳቀች አዲስ የተፈጠረ ነገር ካለ ሁለቱም እያወሩ ይቆያሉ። ባልና ልጇ እንደሞቱ እስካሁን ካቲያ የምታውቀው ነገር የለም። ምሽት ላይ ባሏ ከስራ የሚወጣበት ሰዓት ሲደርስም ካቲያ ወደ ቤት አንድ ላይ ይዛቸው ልትሄድ ወደ ባሏ ስራ ቦታ ትሄዳለች። አካባቢው በሰዎች ተጨናንቋል። በጣም ብዙ ፖሊሶችም አሉ። ካቲያ መኪናዋን መንገድ ላይ ጥላ እየሮጠች ወደ ባሏ ቢሮ መሄድ ትጀምራለች። የባሏ ቢሮ እንዳልነበረ ሆኖ ተቃጥሏል። ፖሊሶችም ካቲያን ይይዟትና ያስቆሟታል። እናም በዚህ ቦምብ ፍንዳታ ምክንያት ሁለት ሰዎች ሞተዋል። አንዱ ጎልማሳ ሲሆን አንዱ ደግሞ ልጅ ነው ተብሎ ይነገራታል። ካቲያ ይህን ነገር መቋቋም አልቻለችም። እንደ እንስሳ እየጮኸች ንዴትና ብሶቷን ለመወጣት ትሞክራለች። ፖሊሶቹም የሞቱት ሰዎች የእሷ ባልና ልጅ እንደሆኑ በፊት ገጽታቸው መለየት ስላልቻሉ ዲኤንኤያቸውን ለመመርመር ቤት መጥተው የጥርስ ብሩሻቸውን ይዘው ይሄዳሉ። ካቲያ ቤት ውስጥ ምን ማድረግ እንዳለባት ግራ ገብቷት ወደዚህ ማለቷን አላቆመችም። የእሷም የባሏን ቤተሰቦች መጥተው እሷን ለመጽናናት ይሞክራሉ። ምንም አማራጭ ስለሌላቸው እሷን ይዘው መጠበቅ ነበር የጀመሩት። በስተመጨረሻም የዲኤንኤ ውጤት ይመጣል። የጠረጠረችው ነገር እውነት ሆኗል። ፖሊሶቹም እንደተለመደው ጥያቄያቸውን ይጀምራሉ። ኑሪ እንደ በፊቱ ከአደገኞች ሰዎች ጋር መስራቱን አላቆመም ብለው ጠየቋት። ምክንያቱም ቦምቡ ቀጥታ የሱ ቢሮ ፊት ለፊት ነበር የተቀመጠው አሏት እና ኑሪ እንዲሞት ተፈልጎ ነበረ ይሄ ቦምብ የተጣመደው። በዚህ መሃል ካቲያ ባሯን ተሰናብተው ስትወጣ የባሏ በር ላይ አንዲት ሴት ሳይክሏን ስታቆም ተመልክታት ነበር። በዛ ላይ ደግሞ ሳይክሉ አዲስ ነው። እናም ይህንን ነገር ለፖሊሶቹ ነገረቻቸው። እነሱም ከሰዓሊ ጋር ቁጭ በይና የሴትዮዋ የፊት ገጽታ ምን እንደሚመስል ተናገር ያሏት። እሷ ግን እባካችሁ ባሌንና ልጄን ቢያንስ ለመጨረሻ ጊዜ ያሳዩኝ እያለች መለመኗን ቀጠለች። ፖሊሶቹም የምናሳይሽ ምንም የቀረኮ ሰውነት የላቸውም፣ ሰውነታቸው ብትንትንን ያለው አለዋት። የዛን ቀን ካቲያ ከጓደኛዋ ጋር ተቃቅፋ ማልቀስ ትጀምራለች። ጠዋት ላይ ቴሌቪዥኑ በጠቅላላ ዜናው የሚዘግበው ስለዚህ አደጋ ነው። ሚዲያው እንደሚያወራው ከሆነ ኑሪ ከዚህ በፊት አደንዛዥ እጽ ይሸጥ ስለነበረ አንድ አደንዛዥ እጽ አዘዋዋሪ ሞተ እየተባለ ነበር በዜናዎች ላይ ሲነገር የነበረው። ካቲያ ባሏ ከዚህ ስራ እንደራቀ በጣም እርግጠኛ ናት። ቤተሰቦቿ ግን መጠራጠር ጀመሩ። ምናልባት ካንቺ ተደብቆ ያንን ስራ እየሰራ ቢሆንስ ይሏታል። ካቲያ ግን ደረቷን ነፍታ ነበር ባሏ የምትከላከልለት። ካቲያ እውነቱን ለማወቅ በጣም ከመፈለጓ የተነሳ ደኒሎ የተባለ ሰው ለማግኘት ትሄዳለች። ይሄ ሰው የኑሪ የድሮ ጓደኛና የቤተሰቡ ጠበቃ ነው። እሷም ደኒሎን ካገኘችው በኋላ እውነቱን ንገረኝ፣ ባሌ ተመልሶ አደንዛዥ እጽ መሸጥ ጀምሮ ነበር ብላ ጠየቀችው። ደኒሎም ኑሪ እንደዚህ አያደርገውም፣ በምንም አይነት ሁኔታ ቤተሰቡን አደጋ ውስጥ የሚከት ነገር ማድረግ አይፈልግም ይላታል። ካቲያም በቃ በዘረኝነት ተነሳስተው ነው ባሌን የገደሉት ብላ ማሰብ ደግሞ ትጀምራለች። ከመሄዷን በፊት ካቲያ ደኒሎ ጋር አደንዛዥ እጽ ካለ ተጠይቀዋለች። እሱም እጁ ላይ የተወሰነ ስለነበረው ይሰጣታል። ካቲያም ወደ ቤት ከደረሰች በኋላ የኑሩ ቤተሰቦች የልጃችንንና የልጅ ልጃችንን ሬሳ ወደ ሀገራችን ይዘን ሄደን እንቅበር ብለው ይጠይቋታል። እሷም ጥያቄያቸው በጣም ስላናደዳት ወደ ክፍሏ ትገባና መጣችውን አደንዛዥ እጽ ትጠቀማለች። እዛም ራሷን ከደፋፈረች በኋላ ለባሏ ቤተሰቦች ባሌም ሆነ ልጄ እዚሁ ጀርመን ውስጥ ነው የሚቀበሩት፣ ወዴትም አይሄዱም ብላ ነገረቻቸው። ከቀናቶች በኋላ አይኗ እያየ ባልና ልጆቿን ቀበረች።
ከቀናቶች በኋላም ፖሊሶች ቤቷን ለመፈተሽ ይመጣሉ። በዚህ ሰዓት ቤት ውስጥ ደብቅ ያስቀመጠችውን መድኃኒትም አገኙባት። ከዛም ለጥያቄ ስለፈለጓት ፖሊስ ጣቢያ ይዘዋት ይሄዱና ባልሽ አሁንም በድጋሚ አደንዛዥ እጽ እያደለ ነበር ብለው ጠየቋት። ካቲያም እየማለች ባሌን የገደለው እዚሁ ጀርመን ውስጥ ያለ ዘረኝነት ነው እንጂ ባሌ አደንዛዥ እጽ እየሸጠ አልነበረም ትለዋለች። ፖሊሱ ግን የምትናገረውን ሊያምናት አልፈለገም። ያንም ያክል ቤት ከየት ብር አምጥታችሁ ገዛችሁ ብሎ ጠየቃት። እሷም የባሌ አባት ሀገራቸው ላይ በጣም ትልቅ ቦታ ነበረው፣ እናም መሬቱን ሸጦ በሰጠን ብር እዚህ ቤት ገዛን ትለዋለች። መርማሪ ፖሊሱ ግን ከካቲያ የሚወጣውን ቃላቶች በጠቅላላ እያመነ አልነበረም። ካቲያ የምታወራውን ነገር በጠቅላላ ፖሊሱ እያመናት እንዳልሆነ አወቀች። በዚህ ምክንያት በጣም ተናዳ ፖሊሱን ጥላው ትወጣና ወደ ቤቷ ትሄዳለች። ካቲያ ወደ ቤት ከመጣች በኋላ እናቷ ምናልባት ባልሽ እኮ ጥፋተኛ ይሆናል ትላታለች። ካቲያ በጣም ተናዳ እናቷ ላይ ጮኸችባት። የሚቀጥለው ቀን ካቲያ ራሷን እንዴትም አደፋፍራ ወደ ባሏ ቢሮ ትሄዳለች። የባሏና የልጇ ደም አሁንም ቢሆን መሬት ላይ አለ። ካቲያ ብቻዋን መሆን ስለፈለገች ቤተሰቦቿን ወደ ቤታቸው ትልካቸዋለች። ካቲያ ብቻዋን ቤት ውስጥ በነበረችበት ሰዓት ራሷን አጥፍታ ባሏንና ልጇን ለመቀላቀል ማሰበች። በዚህ መሃል ነበረ የጽሁፍ መልእክት ከደኒሎ የተላከላት። እናም በቦምብ ፍንዳታ ተጠርጥረው 2 ሴትና ወንድ እንደታሰሩ ይነግራታል። ካቲያ ለባሏ ፍትህ ለማግኘት ትወስንና ወደኋላ መለስ ብላ በፊት የተቀረጸ ቪዲዮዎችን ማየት ትጀምራለች። መጀመሪያ ቀን ፍርድ ቤት ውስጥ ካቲያ ባሏን ገደሉ ከተባሉ ሰዎች ጋር ፊት ለፊት ነበር የተቀመጠችው። የፍርድ ሂደቱ እንደቀጠለ ነው። የተለያየ ምስክሮች ቀርበው ቃላቸውን እየሰጡ ነበር። የጤና ባለሙያዎች ለኑሪ አሟሟት ሲናገሩ ካቲያ አላስቻላትም። ከተቀመጠችበት ትነሳና ባሏን ገደሉ የተባሉትን ሄዳ ልታንቃቸው ትሞክራለች። ጥበቃዎችም ተሰብስበው ካቲያን እየጎተቱ ከፍርድ ቤት ያስወጧታል። ዳኛውም ከዚህ በኋላ እንደዚህ አይነት ባህሪ ፍርድ ቤት ውስጥ የምታሳይ ከሆነ ቀጥታ ከፍርድ ቤቱ ነው ማስወጣሽ አላት። ካቲያም ታዲያ ስለ 4 ዓመት ልጅ አሟሟት ሲነገረኝ ምን ማድረግ ነበረብኝ ትላለች። እዚህ መሃል ከገዳዮች ውስጥ የአንደኛው አባት ይመጣና ፍርድ ቤት ውስጥ ቃሉን ይሰጣል። ልጄ በጣም ጨካኝና አረመኔ ሰው ነው ብሎ ይናገራል። እናም አንድ ቀን ልጄ ወደሚኖርበት ቤት በሄድኩበት ሰዓት ልጄ ኑሪና ልጁ የተገደሉበትን ቦምብ ሲሰራ ይቻለው ብሎ ይመሰክራል። ከዛም ፊቱን ወደ ካቲያ ያዞርና በልጄ ተግባር በጣም ይቅርታ ይላታል። ከቀናት በኋላ የካቲያ የቅርብ ጓደኛ አዲስ የወለደችውን ልጅ ይዛ ካቲያን ለመጠየቅ ትመጣለች። ካቲያ ጓደኛዋ ልጅ አቅፋ ስትመለከት በጣም ነበር ውስጡ ያዘነው። የመጀመሪያ ቁስሏ ላይ ሌላ አዲስ ቁስል ነበር የተጨመረባት። በኋላም የቦምብ ባለሙያዎች ይጠሩና ፍርድ ቤት ውስጥ ቀርበው አንድሬ ቤት ውስጥ የተገኘው ቦምብና ኑሪን ለመግደል የተጠቀሙት ቦምብ አንድ አይነት እንደሆኑ ያረጋግጣሉ። የዛን ቀን ደኒሎ ካቲያን የባሰ ነገር ሊመጣ ስለሚችል ራሽን አዘጋጂ ይላታል። የሚቀጥለው ቀን ካቲያ ትጠራና ፍርድ ቤት ትቆማለች። እናም እሷ የሰጠችውን ቃል ውድቅ ማድረግ ይጀምራሉ። ምክንያቱም ቤቷ ውስጥ አደንዛዥ እጽ ስለተገኘ እሷን ሱሰኛ አድርገው ነበር የሳሏት። ለባልሽ እየደበቅሽለት ነው እንጂ ባልሽ አሁንም ቢሆን አደንዛዥ እጽ አዘዋዋሪ ነው ተባለች። ካቲያ በተቻላት አቅም የባሏን ስም ለማጽዳት ትሞክራለች። አቃቤ ሕጉም ካቲያ ምርመራ አድርጋ ምንም አይነት አደንዛዥ እጽ እንዳልተጠቀመች እንድታረጋግጥ ለፍርድ ቤቱ ጥያቄ ያቀርባል። ደኒሎ በተቻለው አቅም ይሄ ጥያቄ ውድቅ እንዲሆን እየሞከረ ነው። በስተመጨረሻም ውሳኔ የሚሰጥበት ቀን ደረሰ። ካቲያ ያልጠበቀችው ነገር ነበር የሆነው። ዳኛው እነዚህን 2 ሰዎች ነፃ ብሎ ይለቃቸዋል። እነዚህን 2 ሰዎች ጥፋተኛ ብዬ እንዳልይዛቸው በቂ ማስረጃ የለም ብሎ ነበር ምክንያት ያቀረበው። ካቲያ እዛው ፍርድ ቤት ውስጥ ቁጭ ብላ የባሏና የልጇ ገዳይ ነፃ ተብለው ሲለቀቁ ደስተኛ ሆነው ሲስቁ ዝም ብላ እየተመለከተች ነው። በዚህ ሰዓት ነበረ ፍትህ እንደማታገኝ እርግጠኛ የሆነችው። ካቲያ ቤተሰቦቿን አታለች። የቤተሰቦቼ ገዳይ ይቀጡልኝ ብትልም የሚቀጣቸው ሰው ጠፍተዋል። እናም እነዛ 2 ሰዎችን ነፃ ለማውጣት መጥተው የመሰከሩትን ሰዎች በጠቅላላ አንድ በአንድ መፈለግ ትጀምራለች።
አንዱ ሰው እኔ ሆቴል ነበር ያረፉት፣ እነዚህ ሰዎች ምንም አላደረጉም ብሎ መስክሮ ነበር። በዚህ ምክንያት የዛ ሰውዬ ሆቴል ሄዳ እነዚህ ሁለት ሰዎች እዚህ ያርፈው ነበር ብላ ካቲያ የሆቴሉን ሪሴፕሽኒስት ትጠይቃለች። ሪሴፕሽኒስቷም አይቻቸው አላቅም ነበር ያለችው። ካቲያም የሆቴሉ ባለቤት ሳይመጣ ፈጠን ብላ አካባቢውን ለቃ ለመሄድ ሞከረች። በኋላም እቃ ለመግዛት አንድ ሱቅ ገብታ ልክ ልትወጣ ስትል የሆቴሉን ባለቤት ተመለከተችው። እሷም ፈጠን ብላ መኪናዋ ውስጥ ትገባና ሰውየውን መከተል ጀመረች። ሰውየውም መኪናውን ያቆምና እነዛ ሁለት ገዳዮችን ሲያወራ ተመለከተችው። ካቲያ በጣም ነበር የደነገጠችው። ምን እንደሚያወሩ ቋንቋቸው ባይገባትም የሆነ ነገር ግን ሲሰጣቸው አይታለች። የሆቴሉን ባለቤት ከሄደ በኋላ እነዚህ ሁለት ባልና ሚስቶች ካቲያ እየተከታተለችን ነው፣ ፈጠን ብለን አካባቢውን ለቀን መሄድ አለብን ሲሉ ሰማቻቸው። እሷ ሁሉም ነገር ውሸት እንደሆነ የሚያሳይ የሆነ ማስረጃ እየፈለገች ነው። ካቲያ ህግ መፍትሄ ስላልሰጠኝ አሁን ራሴ መፍትሄ እፈልጋለሁ ብላ ወስናለች። ከዛም የባሏ ገዳዮች የገዙትን ኬሚካል ሄዳ ትገዛለች። ቤቷ ውስጥ ብቻዋን ቦምብ መስራት ጀመረች። እናም የባሏ ገዳዮች የሰሩትን ቦምብ የሚመስል ሌላ ቦምብ ሰራች። ከዛም የባሏ ገዳዮች ወደሚኖሩበት መኪና ትሄድና እነሱ እስኪወጡ ጠብቃ ሄዳ የሰራችውን ቦምብ ታስቀምጣለች። ከዛም ቁጭ ብላ ተመልሰው እስኪመጡ መጠበቅ ጀመረች። በኋላም ግን የሰው ህይወት እንደምታጠፋ ስታስበው አላስችል ይላትና ሀሳቧን ትቀይራለች። በዚህ ምክንያት ተመልሳ ሄዳ ያስቀመጠችውን ቦምብ አነሳቸው። በኋላም ደኒሎ ጠበቃዋ ይደውልላታል። እናም ይግባኝ ማለት እኮ እንችላለን፣ ለምን ይግባኝ አንልም ይላታል። እሷም እኔ በህግ በኩል በጣም ተስፋ ቆርጫለሁ አለችው። እሱ ግን ተስፋ እንዳትቆርጥ እየደጋገመ ነበር ሲነግራት የቆየው። እሷም ነገሮች እንዲቀየሩ የሚያደርግ ምንም አይነት ማስረጃ እኮ የለንም ትለዋለች። እዛን ቀን ምሽት እንቅልፍ እምቢ ይላትና ሌሊቱን ሙሉ የባሏንና የልጇን ቪዲዮዎች ስታይ ቆየች። በስተመጨረሻም እነዛን ሰዎች ለመግደል ያላት ፍላጎት አሁን ተመልሶ ይመጣል። የሚቀጥለው ቀን አሁንም ተመልሳ ስትመጣ እነዛ ሁለት ባልና ሚስት የሚኖሩበት መኪና አሁንም እዛው እንደቆመ ነው። እነዚህ ሁለት ባልና ሚስቶችም እዛው መኪና ውስጥ ነበሩ። ካቲያ እንደ በፊቱ መኪናው ስር ቦምቡን ወርውራ አልሄደችም። እሷን መኪና ውስጥ ትገባና እሷንም እነሱንም አንድ ላይ ትገላለች። ካቲያ በስተመጨረሻም የባሏንና የልጇን ፍትህ እራሷ አገኘች። የዚህ ፊልም ታሪክ እዚህ ላይ ያበቃል። እናንተ ምን ታስባላችሁ? ካቲያ ራሷን መጥፋት ነበረባት? ኮሜንት ላይ ሀሳብ አስተያየታችሁን አሳውቁኝ። እስካሁን አብራችሁኝ ስለቆያችሁ በጣም ነው አመሰግነው። ነገ በሌላ ፊልም በተመሳሳይ ሰዓት እስከምንገናኝ ድረስ የነገ ሰው ይበለን። እወዳችኋለሁ። ቻው